እጅግ በጣም መነጋገሪያ የሆነችው አዩቲ ከእስልምና ወደ ክርስትና መምጣቷን አስመልክቶ ምን ተፈጠረ? ቪዲዮን ተከታተሉ። ሰላም ጤና ይስጥልኝ ውድ የተከበራችሁ የአስኒያ ትራንስቲቭ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ከሰሞኑ ሶሻል ሚዲያውን እንደምትመለከቱት በጣም በርካታ አዳዲስ ነገሮችን አለ። ይህም ደግሞ አብዛኛው በሴቶች ጉዳይ ነው። እንደሚታወቀው እንትና እጅግ በጣም የምንወዳቸው የምናከብራቸው ፌመስ የሆኑ የምናውቃቸው ሶሻል ሚዲያው ላይ እነሱ ተለያዩ ይባላል። ሌላው ደግሞ በጣም አነጋጋሪ የሆነው የሰሞኑ ጉዳይ አዩቲ ከእስልምና ወደ ክርስትና የመምጣቷን ምክንያት አስመልክቶ ግማሹ ሲደሰት፣ ግማሹ ደግሞ ሲያዝን ሲያኮርፍ የምናይበት አጋጣሚ አለ። እኔ የማንንም ሃይማኖት መንቀፍም መንካትም አልፈልግምም አልችልምም። ግን ደግሞ የምናያቸው በጣም በርካታ ነገሮች ስላሉ ያንን አስመልክቼ ነው ማለት ነው ዛሬ ከአዩቲ ጋር ነው ቪዲዮአችን የሚሆነው ማለት ነው። ቪዲዮን እስከ መጨረሻው ድረስ ተከታትላችሁ ኮሜንት ለመስጠት እንድትሞክሩ ከወዲሁ በትህትና ጋብዛችኋለሁ። እንዲሁም ደግሞ ሀሳቤን ከወደዳችሁት ለሌሎቹ ሼር ማድረጋችሁን እንዳትረሱ። እንዲሁም ደግሞ ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ ብታደርጉ እጅግ በጣም ደስ ይለኛል ማለት ነው። ቤተሰብ ወደ ሀሳቤ ስመጣላችሁ አዩቲ እጅግ በጣም ደስ የምትል በጣም አዝናኝ የሆነች ናት ሶሻል ሚዲያ ላይ እንደሚታወቀው እና ከሆነ ጊዜ በኋላ ግን ሶሻል ሚዲያው ላይ ጠፍታለች እና ምክንያቷን ግን ማንም ያወቀም እንዲህ ነው ያለም የለም። ሌላው ደግሞ በተለይ ወደ ክርስትና እምነት ስትመጣ ሰው መክሯት ነው፣ ሰው እንዲህ ብሏት ነው፣ ጓደኞቿ እንደዚህ አድርጓት ነው፣ በጣም ዘርፈ ብዙ ምክንያቶች ነው የሚባሉ። ግን እምነት የተባለ ትልቅ ነገር ሰው ስለመከራችሁ ሰው እንዲህ ነው ስላላችሁ ወይንም ደግሞ የሰዎቹን ሃይማኖት አለባበስንም ወይ ነው የሆነ ነገር አይታችሁ አይደለም ልትከተሉት የምትችሉት። እምነት ነው እና አዩቲ ሀሳቧን እንዲህ ነው ብላ እስካልተናገረች ድረስ ወዳ ፈቅዳ አምናበት ትምህርቱን ወስዳ በተረጋጋ መንፈስ ጽሞና ወስዳበት ጥቅሙን አግኝታ ጉዳቱንም ማውቃ ሊሆን ይችላል እንጂ በሰው ምክር ወደ አንድ ተቋም ሊመጣ አይችልም ነው የኔ ሀሳብ ማለት ነው። ሌላው ደግሞ ማንም ሰው በተለይ በአሁኑ ሰዓት ትልቅ መብት በተሰጠበት ጊዜ ላይ ለምን እንዲሆንሽ፣ ለምን ሃይማኖት ይቀየር፣ ለምን እንደዚህ ተብሎ እንዲሁ የሚያስብለም ነገር ሊኖር አይችልም። ብዙ ጊዜ አንዱ ሃይማኖት ከአንዱ ወደ ሃይማኖት ሲሄድ ያኛው ደስ ይለዋል፣ ያንኛው ደግሞ ይከፋዋል ማለት ነው። ይህ ደግሞ ያለ ነገር ነው። ግን ማንም ሰው መብቱ ነው። መብት እስከተሰጠው ድረስ ማድረግ ይችላል ማለት ነው። ሌላው ከመብትን ባሻገር ደግሞ ምንድነው የራሱ ሰውየው ባለቤቱ ነው ወሳኙ። የሚሆነውን የሚያምነው የሚያውቀው እሱ ነው። ጉዳቱንም ጥቅሙንም አውቆ አምኖ ነው የሚገባው እንጂ ግዴታ ስለ ሰው ስላለው ስለመከረው ምን አይደለም። በሚማረው ትምህርት ትክክለኛውን ነገር በትክክል ከተረዳ በኋላ ነው ማለት ነው። እና እኔ ደስ ይለኛል፣ አዎ ደስ ይለኛል። ግን ደግሞ አይከፋኝም። ያንኛው ሰው ለምን እንዲህ ያለ ብዬ ሊከፋኝ አይችልም ማለት ነው። አንደኛ ልጅቷ በተለይ ደግሞ በአለባበስ ዙሪያ ላይ በጣም ትወቀሳለች፣ ትሰደባለች። በጣም ቻይ ናት፣ ትዕግስተኛም ናት በሁሉ ነገር። የሆነ ሰዓት ፀጉር አወጣች ብሎን እኛም እንኳን ራሱ ኦርቶዶክሳውያኖቹ እንዲህ ለምን እንደዚህ ነው እያደር ምን እየተካሄደ ነው ምናምን የምንልበት ያጉረመረምንበት ጊዜ ነበር። ግን ራሷ ናት የምታውቀው ሁሉንም ነገር። ጫና ሊበዛ ይችላል። ከአንድ ክርስቲያን ወደ እስልምና ሲሄድ ለምን ሄደ ተብሎ ሊባል ይችላል። ከእስልምናም ወደ ክርስትና ሲመጣ የዛንኛው የእስልምና ወገንም እንደዚሁ ይላል። ስለዚህ እኛ ግን የምንጫጫው ዳር ቀሪዎች ነን። ተጠቃሚውም ተጎጁ ዋናው ባለቤቱ የጉዳዩ ባለቤት ወይም የጉዳዩ ባለአካል ነው ማለት ነው። ስለዚህ እኛውን ሌላውን ከሌላው ከማባላት ከማጣላት ይልቅ የሚሆነውን ነገር ዝም ብለን ብናይ የተሻለ ነው ብዬ አስባለሁ። ምክንያቱም ሁሉም እህት ወንድም ሆኖ ነው የሚኖረው። ግን የክፋትን መከፋፋትን መንገድ የምታዩት የት ነው? ሶሻል ሚዲያ ላይ ነው ማለት ነው። እና አዩቲ እኔ በጣም ነው ደስ ያለኝ እንዲህ ለብሳ ምናምን ሳያት ማለት ነው። ግን ደግሞ የመጣችበት ምክንያት ምንድን ነው የሚለውንም ባውቅ ደስ ይለኛል።
ሌላው ሰዎች ብዙዎቹ ሲሳደቡ ሳይ ነው። በቃ በጣም ነው የሚገርመው። ግን እኛን ደግሞ እነሱን ተከትለን ከእነሱ እኩል መንጫጫት መሳደብ አስፈላጊ ነው ብዬ አላምንም። በተለይኛ አሁን ወቅቱ የጾም ወቅት ስለሆነ ሁሉም ሰው ቢያንስ መታገስ። ማየት አትችሉም አይባልም፣ ይታያል ሶሻል ሚዲያ ላይ ስለሆነ። ግን ደግሞ አይታችሁ ባትመልሱ የተሻለ ነው። ሌሎቹ ደግሞ በቃ እውነት ከሆነ ብዙ የሆነ የማሽቃበጥ አይነት ነገር ማለት ነው። ያ ሊሆንም አይገባም። በቃ ከመጣች እሰይ እንኳን ደስ አለሽ፣ እንኳን ደህና መጣሽ፣ በቤቱ ያጽናሽ ያላችሁ እንደዚህ አይነት መልካም ሀሳብ መስጠት ነው እንጂ የሚያስፈልገው ሌላ የቃላት መወራወሮችን፣ ሌላ ጥላቻዎችን፣ ሌላዎች መበጣበጥን መፍጠሩ ተገቢ አይደለም ጭራሽ ማለት ነው። በቃ ለልጅቷም ኮንፊደንስ ይኖራት፣ መብቷ ነው። የፈለገችውን ነገር ማድረግ፣ የፈለገችውን መከተል መብቷ ነው፣ የራሷ ማለት ነው። ስለዚህ ማሸማቀቁ አግባብ አይደለም። በእርግጥ እሷ ለምደዋለች ሶሻል ሚዲያ ላይ መሳደብን፣ መወቀስን፣ ከፍ ዝቅ መባልን ስለምታውቀው ምንም አይመስላትም ብዬ ነው የማምነው ማለት ነው። እና ለማንኛውም ግን እኔ እንኳን ደህና መጣሽ ብያለሁ። እኔም ግን ደግሞ ያኮረፋችሁ የተቀየማችሁ ተው ነው የሚባለው። እንደገና ደግሞ ብዙ ነገሮች አንዳንድ ጊዜ ግፊቶች ይኖራሉ። የሆነ ስህተት ከታየ ያንን ሰው እንዲመለስ ወይንም ደግሞ ባለበት እንዲጸና ለማድረግ ከተፈለገ አንደኛ ነገር ምክር በጣም አስፈላጊ ነው ብዬ ነው የማስበው። ግን የሆነ ስህተት ሲያደርግ ያንን ሰው ጭራሽ ቀስሞ እንዲሰበር ወይንም ደግሞ ስህተቱ በእኔ ብቻ ነው ወይ የተጀመረው እንዲል አይነት ስኪል የሚደረግበት አጋጣሚ አለ። አይታችሁ ከሆነ በቃ የሆነ ነገር ካደረገ አዩት ይልቅ ፀጉሯን አውጥታ ወደ ሶሻል ሚዲያ በመጣች ሰዓት በቃ ያልወረደባት ነገር የለም። የሆኑ ልብሶችን፣ አንዳንድ ልብሶችን ሰውነትን የሚያሳዩ የሆነ ነገሮችን ስታደርግ በታየች ሰዓት በስማም በቃ የሌለ ነው የሚደረገው። እና ልጅቷን ከእለት ወደ እለት እንዲብስባት ነበር ሲሆን የነበረው፣ ሲገፋፋት የነበረው የሰው ጫና ማለት ነው። እና የሆነ ሰዓት ዱባይ ላይ ቁጭ ብላ ካስታወሳችሁ ጀልባ ላይ ሆና ነው እንደውም በጣም በሚገርም ሁኔታ ምላሽ ስትሰጥ ነበረ። ብዙ ነገር ዛቻዎች፣ ማስፈራሪያዎች ሲደርሱባት ነበረ። ግን ሁኔታዎችን ወስና የምትንቀሳቀስ ራሷና ራሷ ብቻ ነች ማለት ነው። ስለዚህ እኛ ሌላ ነገር ጭረን ሌላ ነገር ከመፍጠር ይልቅ ልጅቷን ጸባይ ማሳየት፣ ትህትና ማሳየቱ የተሻለ ነው ብዬ ነው የማስበው እንጂ ሰዎችን በሚሰሩት ልክ ከገፋናቸው እንዲመለሱ ሳይሆን ጥፋታቸውን እንዲቀጥሉበት ከማድረግ ውጪ የማናደርገው ነገር የለም ማለት ነው። እርግጠኛ ነኝ ሀሳቤን ትወዱታላችሁ። ያጥላላሁት ምንም ያልኩት ነገር ስለሌለ ማለት ነው። የዛሬ መልእክቴ ይህንን ይመስል ነበር። ከወደዳችሁ